ያለ ምሕረት ምን አለ ያለ ይቅርታ ምን አለ ንገሩት እስቲ ጌታ ያለ ምሕረት ምን አለ ራባጋዳላ ቦራና ባራና ባራናስ ያለ ይቅርታ ምን አለ ምን አለ ጌታ ይሆ ምን አለ ኢየሱስ ራባጋዳላ ባጋዳላ ለጌታ ይሆ አቤት 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 የእግዚአብሔርን ምሕረት እስኪያስቡ ወድሃለሁ በሉት። መንፈስ ቅዱስ በየትኛውም ሁኔታ ውስጥ አጥለኝም። በየትኛውም ሲቹዌሽን ውስጥ ፊቴ ያልተቀየረ አንተ ብቻ ነህ። ብዙዎች ፊታቸው ሲቀየር፣ ብዙዎች ሲለዋወጡ፣ ማትለወጥ ግን አንድ አይቻለሁ አንተ ነህ። ፊትህ አልተቀየረም፣ ፈገግታህ አልተቀየረም፣ ፍቅርህ አልተቀየረም። ዛሬም ያው ነው። ምሕረትህ በስቷል፣ ምሕረትህ ገኗል፣ ምሕረትህ እኔ ላይ በስቷል። አለ የሆነ መንፈስ ተነካኩ። ንካኝ ንካኝ በሉት። እንድትነካኝ ነው የመጣሁት። ዝም ብዬ አልመለስም። እንድታወራኝ ነው የመጣሁት። የሆነ ነገር ይዤ ልመለስ ነው የመጣሁት። ልቀበል ነው ካንተ የመጣሁት። ላዳምጥህ አጋዳላ ባጋዳላ ቦስ ሸባሃዲ ኮቶራ ማሃዲ ያባስ ረባጋዳላ ባጋዳላ 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 ቦስ ሻባጋዳላ ባጋዳላ 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 ተነካኩ። እስኪ አጭር ደቂቃ ልስጣችሁ። ሻባጋዳላ ባጋዳላ 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 ቦስ ወከተራ ማሃዲያ ቦኮቶራ ቦዲያ ባስ ረበቸ ከተለ በከተለ በዲያ ቦስ ሪማ ሻባጋዳላ ባጋዳላ ቦዲያ ባስ ዋጂሞ ኮቶሞ ረማሃዲያ ቦስ መንገዴን የምታቀና እኮ አንተ ነህ በሉት። መንገዴን የምታቀና አልጋዬን የምታነጥፍልኝ አንተ ነህ። የምትመግበኝ አንተ ነህ። ፊቴ ያልተቀየረብኝ አንተ ነህ። የምሕረት እጆች የተዘረጉት በአንተ ነው። ሰው እንደ ሰው የቆጠረኝ በአንተ ነው። አያካቶረበስ ራካታያባስ ሸባሃኮቶሎሞዲያባስ ሕይወት ሲከብደኝ የደረስክልኝ አንተ ነህ። ተስፋ በነገሬ ስቆርጥ ቀድመ የመጣኸው አንተ ነህ። ድንጋይ አልወረወርክብኝም አንተ። እጅህን ወደ እኔ አልቀሰርክም አንተ። አቤት 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 እወድሃለሁ ጌታ እወድሃለሁ ኢየሱስ። እጆቻችሁን እስቲ ደረታችሁ ላይ አድርጉና እወድሃለሁ ጌታ አቤት 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 እወድሃለሁ ኢየሱስ አቤት 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 እወድሃለሁ ጌታ። ንገሩት። አይገልጸውም፣ አይበቃኝም ቃላት። የሆንክልኝ ብዙ ነው። ከሚደንቀኝ ነገር አንዱ እግዚአብሔር እኔን መውደዱ፣ እግዚአብሔር እኔን መምረጡ፣ እግዚአብሔር እኔን ማንሳቱ፣ አቤት 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 እግዚአብሔር እኔን መውደዱ፣ መንፈስ ቅዱስ እኔን መምረጡ፣ የኔ ጌታ ከመሬት ማንሳቱ ጂሰስ ተባረክ ጌታ ተባረክ። ቃላት የለኝም። ተባረክ
ኢየሱስ ተባረክ። ሸለቆ ውስጥ ሆኜ ከፍ አድርጉና እጆቻችሁን ተባረክ ጌታ ተባረክ። የሚያስለቅስ ነገር እያለ እጆቻችሁ ከፍ ብለው ተባረክ ኢየሱስ ተባረክ። ነገር ጨልሟል፣ ተባረክ ጌታ ተባረክ። አያካታላቦ ተባረክ ኢየሱስ ተባረክ። ሁሉ ትሎኛል፣ ሁሉ ፊቱ ተቀይሮ መንገድ ተዘጋግቶ ነገር ብሶበት እያለ ሸለቆ ውስጥ እያለው እምባዬ መፍሰስ በጀመረ ሰዓት፣ ልቤ በእንባ መሞላት በጀመረ ሰዓት እጆቼን ከፍ አድርጌ ግን እንዲልሃለሁ፣ ፊትህ ግን እንዳልተቀየረ አውቃለሁ፣ ድምፅህ ግን እንዳለ ይገባኛል፣ መገኘትህ ግን እንዳለ ይሰማኛል። ስለዚህ እኔ ባርካለሁ። ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ። አንድ ደቂቃ ነው አሁን። ይሄንን ደግሞ ከኔ ጋር እንዲል የሚፈልግ ሰው ከልቡ ሐሳቡን መንፈሱን ሰብስቦ የተሳካለት ሰው አይደለም። አሁን ነገር እየቀናለት ያለን ሰው አይደለም። አሁን የምጋብዘው ነገር የጨለመበት ግራ የገባው ሰው ካለ በውስጡ በእንባ ልቡ እያለቀሰ ያለ ሰው፣ የኔ ነገር ግን እንዴት ነው ጌታ ሆይ እያለ ላለ ሰው፣ ቀጥሎ ምንድነው እግዚአብሔር ሆይ እየጠበቅኩ ነው ግን ምንም እያየው አይደለም የሚል ሰው፣ ልክ እንደሆነ እንደ አብርሃም ምድረ በዳ ላይ ወጥቶ ብቻውን እንደሚያወራ ሰው፣ በጣም ነገር ውሉ የጠፋ የመሰለው ሰው አለ ወይ? ዛሬ ከፍ ያርግና እጆቹን እንደዚህ ይበል። የሚወርድ መንፈስ አለ። እኔ በመንፈሴ እንዲያ ያለው እጅ ተሰርግቶ ሲያወጣው ያለው ያን ሰው ከፍ ያረገ ሲወስደው ያለው። ከፍ አርጉና እንደዚህ በሉት። ይሄን ጌታ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ። የምሕረት ደጆች ተከፍተውልኛል፣ እጅህም በእኔ ተዘርግቶልኛል። ተባረክ ጌታ ተባረክ ተባረክ ኢየሱስ ሻባጋዳላ ባጋዳላ 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 ሻባክሬ በግሬ በርድ 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 በስ ማጋቶራ ባጋዳላ 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 ቦስ ዋርዳጂያ ማካቶራ ባጋዳላ 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 ቦስ ሻማክሮቦ ጎቶራ ባዲያላ ባክሬ በግሬ በርድ በስ ዊካፖስ ሰማሃዲላቦስ እናመሰግንሃለን፣ ከፍ እናደርግሃለን። ሕያው መንፈስ ክብር አምጡ እስቲ ለዚህ ጌታ ይገባዋል የሚል ሰው፣ ያንስበታል የሚል ሰው፣ እልልታ ያለው ሰው እስቲ ለዚህ ጌታ፣ ጭብጨባ ያለው ሰው ለዚህ ጌታ ኢየሱስ ጌታ ነው። የሚገርም መንፈስ ነው ያለው። በእውነት እኮ ነው ምናችሁ እና ሰው ሲወጣ ያለው አይገርምም? ካለበት ጉድጓድ፣ ካለበት ሸለቆ፣ ካለበት ጨለማ፣ ካለበት የሚጎትት መንፈስ መጥቷል ዛሬ። በእውነት እኮ ነው የሚያምን ሰው ካለኝ ዛሬ እኔ ያየው ነው። ካላችሁበት ወደ ቀጣዩ ሊፍት አፕ ታረጋላችሁ፣ ወደ ቀጣዩ ስቴፕ። የእግዚአብሔር ስም የተባረከ ይሁን። ካለን ሰዓት አንፃር አጭር የእግዚአብሔርን ቃል አብረን እናያለን። ኢየሱስ ጌታ ነው።
Jesus. የሚገርም መንፈስ አለ። አላቅም you feel or not አጭር ነገር ልናገርና ብንጸልይ መርጣለሁ ዛሬ። አጭር ነገር ተዛሪበ ከጸልይ መርጽሎ ማለቴ እግዚአብሔርን ቃል በያዕቆብ ምዕራፍ 1 ላይ ቃል እግዚአብሔር አብ መልእክት ያዕቆብ ምዕራፍ 1 ቁጥር 3 ቁጥር 3 እና 4 እናያለን። ቁጥር 3 እና 4 ክንድሪና ቁጥር 3 ከምዚ ይብል ያዕቆብ ምዕራፍ 1 እቲ ምፍታን እምነትኩም ትዕግስቲ ከም ዝገብር ፈሊጥኩም ሲ በሓንቲ እኳ ከይጎደልኩም ፍጹማትን ምሉኣትን ምእንቲ ክትኮኑ እታ ትዕግስቲ ፍጹም ግብሪ ይሃልዋ። አሜን። እንደዚህ ይላል፣ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትንም ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ስራውን ይፈጽም። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። እንግዲህ ይሄ ክፍል በጣም ካሉት ከአዲስ ኪዳን መጽሐፍ ስለዚህ እዚ ክፍሊ ካብቶም ዘለው ናይ ሓድሽ ኪዳን መጽሐፍቲ በተለየ አቋም የሚቆም መጽሐፍ ነው ተብሎ ይባላል። ብዝተፈልየ አይነት አቃውማ ወይ መትከል ዝቆሚው ተባሂሉ ይእመን። እና የዚህ መጽሐፍ ጸሐፊ ደግሞ በጣም አስገራሚ ሰው ነው። ናይዚ መጽሐፍ ጸሐፊ ድማ ተዘገርም ሰብ ያዕቆብ ይባላል። ያዕቆብ ይባላል። የኢየሱስ ወንድም ነው። ናይ ኢየሱስ ክርስቶስ ሐዊ ከኢየሱስ ጋር አብሮ ያደገ፣ አብሮ የበላ፣ አብሮ የተኛ ምስ ኢየሱስ ክርስቶስ በሐንሳ ሐቢሩ ዘዓበየ ምስ ዝደቀሰ ምስ ዝበልዐዩ ኢየሱስ ጌታ ብቻ ሆኖ ሳይሆን ኢየሱስ ወንድም ሰው ሆኖ ያውቀዋል ቤት ውስጥ። ኢየሱስ ክርስቶስ ጎይታ ጥራይ ኮይኑ ዘይኮነስ ሰብ ኮይኑ አብ ገዝኡ ይፈልጦ እዩ። እና ጴጥሮስ ትዝ ይላችኋል ሐዋርያት ሥራ ምዕራፍ 12 ላይ። ስለዚህ ጴጥሮስ ዝክሮ እንትኾንኩም አብ ግብረ ሐዋርያት ምዕራፍ 12 ከእስር ቤት መልአኩ አስወጥቶት እየጸለዩ እያለ ሄዶ አንኳኳ አይደለ? ካብ ቤት ማእሰርቲ እቲ መልአክ ሰውጾ እንዳጸለዩ ከሄዱ ኳኳሁ መፈታቴን ለያዕቆብ ንገሩልኝ ያለው አይነት ለዛ ሰው ነው ማለት ነው። ነቲ ዝተገብረ ነገር ምፍትሐይሲን ያዕቆብ ንገርዎ ዝበለ ሽዑ ግዜ ማለት። ያዕቆብ ባይዘይ በጣም ቀላል ሰው አይደለም። ያዕቆብ ቀሊል ሰብ አይነበረ። አንደኛ በጣም ትሁት ነው። ቀዳማይ ነገር በጣም ትሁት እዩ። ሁለተኛ በደቀ መዛሙርቱም እንዳባሉት በዛ አካባቢ በጣም የሚፈራም ሰው ነው። ካልአይ ነገር ድማ አብ ደቀ መዛሙርቱን አብ ትሽዑ ዝነበረ ሰብ ድማ አዝዩ ተጸላውን ዝፍራህ ዝነበረ ሰብ ያቋም ሰው ነው። ናይ መትከል ሰብ እዩ እና የኢየሩሳሌም ቤተክርስቲያን ደግሞ መጋቢ ነው። ስለዚህ ድማ ናይ አብ ኢየሩሳሌም ትርከብ ቤተክርስቲያን ድማ መጋቢ እዩ ነይሩ። እናት ቤተክርስቲያን ነች። ታአደ ዝኾነት ቤተክርስቲያን ነች። ታስታውሱ ከሆነ የገላትያ መጽሐፍ ስንማር ምዕራፍ 2 አካባቢ አንስተነዋል ይሄን ሰውዬ። ትዝክርዎ እንድሕር ኮይንኩም ናይ ገላትያ መልእክቲ ክንማሃር ኮለና አብ ምዕራፍ 2 ልዕልና ነይና ጳውሎስ አእማድ ብሎ ይላቸዋል። ጳውሎስ አእማድ ብሎ ከሚላቸው ጳውሎስ የዕኑ ዲሉ ካብ ዝገልጾም ሰባት ያዕቆብ ይልና ያዕቆብ ይሉ ኬፋ ዮሐንስ ነው የሚለው። ኬፋን ዮሐንስን ይዝብል ቀድሞ የሚጠራው ያዕቆብን ቀዲሙ ዝጽውዖ ያዕቆብ። ጳውሎስ በገላትያ ቤተክርስቲያናት ለገጠመው ችግር ሮጦ የሄደው ጳውሎስ አብ ማህበር ገላትያ ንዝጋጠመው ችግር ቀዲሙ ዝኸደ ኢየሩሳሌም መጋቢ የሆነባት ያዕቆብ ጋር ነበረ። ናብቲ ያዕቆብ መጋቢ ዝኾነሉ ወይ ድማ ጓሳ ዝኾነሉ ናብ ኢየሩሳሌም ማህበር እዩ ነይሩ። እንዳውም ታስታውሱ ከሆነ ነገሩ ከተፈታ በኋላ ከማን ትዝክሩ እንድሕር ኮይንኩም እቲ ጉዳይ ምስ ተፈትሐ እንግዲህ ስትሄዱ በመንገዳችሁ ስለዚህ ክትከዱ ከለኹም ኣብ መንገድኹም የሞተና የታነቀ አትብሉ፣ ዝሞተን ሕሉቅን አይትብልዑ፣ ከዚህ በላይ ቀንበር አንጭንባችሁ፣ ልዕሊ እዚ ኣብ ርእስኹም ዕዳ አይንጽዕንን ኢና፣ ወንጌልን ግን ስበኩ፣ ወንጌል ግና ስበኹ፣ ድሆችን ደግሞ ምን አድርጉ አስቡ፣ ንድኻታት ድማ ሕሰብዎም ወይ ድማ ዘክርዎም ብሎ የተናገረው ያዕቆብ ነው። ኢሉ ዝተዛረበ ያዕቆብ የዚህ መጽሐፍ ጸሐፊ ነው። ናይዚ መጽሐፍ ጸሐፊ ማለት ምዕራፍ 1 ላይ ቁጥር 3 እና 4 ላይ ደግሞ የሚገርም ነገር ያወራል። ኣብ ምዕራፍ 1 ኣብ ቁጥር 3 እና 4 ድማ አዝዩ ዝገርም ነገር ይዛረብ። ኢቭን የኢየሱስ ወንድም ሆኖ ዝገርመኩም ሐዊ ኢየሱስ ክርስቶስ ኮይኑስ
እኔ የኢየሱስ ወንድም ነኝ ብሎ ጽፎ ራሱን አስተዋውቆ አያውቅም። أنا حاو يسوع كريستوس يلو صحيفو رسوا فاليتو بهما يفلتني ይገርማችኋል እኔና ኢየሱስ አብረን ስናድግ ብሎ አያውቅም። زغرمكم أنا يسوعን بحانሳ كن عب خلنا إلو አይፈልጥኝ ምን እንደሚል ታውቃላችሁ? እንታይ ከም ዝብል ትፈልጡ ዶ አብን እግዚአብሔር አምላኬ ይለውና አብ እግዚአብሔር አምላኬ ይብሎሞ ወንድሙን ኢየሱስን እንደዚህ ይለዋል ጌታዬ ይለዋል። ነተ ሐው ዝኾነ ኢየሱስ ክርስቶስ ድማ ጎይታ ይብልጽዋ እኔ ደግሞ የክርስቶስ ኢየሱስ ባሪያ أنا دما نا يسوع كريستوس باريا إلو رسول الله ወንድሙ እኮ ነው አንድ ቤት አድገዋል። ሐው ቆይ በሐደ يوم عبيو ለሱ ኢየሱስ ወንድም ብቻ አይደለም ንዑ ኢየሱስ ሐው ጥራይ ይኮነ የዘላለም አምላክ ጌታው እትና የዘላለም አምላክ ጎይቶ እኔ ደግሞ የሱ ባሪያ ነኝ ብሎ ራሱን ያውቃል። አና ናቱ ባሪያ ይሉ ርሱ ይላል እና የዛ ቤተክርስቲያን እረኛ ነው። ስለዚህ ናይት ቤተክርስቲያን ጓሳዩ በጣም የሚገርም ነው ያ ሰው በጣም ዝገርም አይነት ሰቢው አዋልድ እንደሚባለው የታሪክ መጽሐፍ ስለ ያዕቆብ ሄዳችሁ ካነበባችሁ አዋጅ ከምዝባሎ ታሪክና ያዕቆብ መጽሐፍ ከድኩም እንደርዳ አንቢብኩም የዮሐንስን ታሪክ የጻፈ የዮሐንስ ደቀ መዝሙር የነበረ አንድ ሰው አለ። ና ዮሐንስ ታሪክ ዝጻፈ ደቀ መዝሙር ዮሐንስ ዝነበረ ሓደ ሰብ አሎ ፖሊካርብ የሚባል ፖሊካርብ ዝባል ሰብ ማለት ነው። ላይ ሲጽፍ ስለ ያዕቆብ እንደዚህ ብሎ ጽፏል። አቡሁ ጽሕፍ ኮሎ በዛዕባ ያዕቆብ ከምዚሉ ጽሕፍ ማንም ሰው ቤተክርስቲያን ሲሄድ ያገኘዋል። ዝኾነ ሰብ ጋር ቤተክርስቲያን ክረኸይድ ኮሎ ረኽቦ ኸይድ የሚያገኘው ደግሞ እየጸለየ ነው። ክረኽቦ ኮሎ ድማ እንዳጸለየ ማንም ሰው መጥቶ ያዕቆብ ተንበርክኮ ነው የሚያገኘው። ዝኾነ ሰብ እንደርዳር መጪው ያዕቆብ ተንበርክኮ ይዝረኽቦ ከኩ የተነሳ ይሄ እግሩ መጅ ነበረው ካምንብርካሁ ዝተላዕለ አብራሁ ነበር ብሎ ካሎ አውጪው ሙግሊ ይሞጉል ነሩ ይሉ በደንብ እንኳን መዘርጋት እስካይችል ድረስ በጸሎት ጽቡቅ ገይሩኳ ምዝርጋሕ ስጋ ዘይክእል በጸሎት ክሳዕ ክንዱ አብራሁ ተጎዲኡ ነሩ። ዛሬ ነው ባረካችኋል። ሎሚ አነ ባረከኩም አለሁ። ጸሎት ይገኝባችሁ። ጸሎት ይረኸብ አባሁ ቤተክርስቲያን መመላለስ ይወዳል ተባሉ። ቤተክርስቲያን መመለላስ ይፈቱዩ ተባሉ። ኢየሱስ ካለ መመለሻ የለውም ተባሉ። ኢየሱስ ምስበለ መምለስ ይብሉ ተባሉ። አሜን ብላችሁ አሜን እስከበሉ። ኢየሱስ ጌታ ነው። አሜን። ጀምር እንደዚህ ይላል። ስለዚህ ከጅምር ኮሎ ከምዚ ይብል የእምነታችሁ መፈተን ነቲ ምፍታን እምነትኩም ትዕግስትን እንደሚሰጣችሁ እወቁ ነው ፖይንት። ትዕግስቲ ከምዝገብር ፍለጡ ይተነጥቢ። ይሄ መጽሐፍ ሲጻፍ እንግዲህ የተጻፈው እዚ መጽሐፍ ከጽሐፍ ኮሎ ተጻፈሉ ምክንያት ባላንስ ለማድረግ ነው ይባላል። በስነ ባላንስ ምግባሪው ይባላል። ምክንያቱም ገላትያ ላይ ታስታውሱ ከሆነ ትዝክሩ እንደሕር ኮይንኩም መጽሐፍ ገላትያ መዳን በእምነት ብቻ ነው ይላል። ምድሃን በእምነት ጥራዩ ይብል ጳውሎስ። ያዕቆብ ቢመጣና እውነት ነው መዳን በእምነት ብቻ ነው። ያዕቆብ ይመጽሞ እወ ሐቂው ምድሃን በእምነት ጥራዩ ይብል። ምክንያቱም እምነት የሚል በቃ ሙሉ አየሩን ጳውሎስ እምነት ብቻ የሚል አደረገው። ስለዚህ እምነት ጥራይ ዝብል ነት አየር በሙሉ ጳውሎስ እምነት ጥራይ ገይሮ እና ያዕቆብ ደግሞ በጣም የሚያስተውል ሰው ነው። አየና እምነት ብቻ ልክ ነው። ያዕቆብን በጣም ዘስተውዕል ሰብዩ ነሩ እምነት ጥራይ እኹልዩ ይሉ። እምነት ግን በስራ መረጋገጥ አለበት። እምነት ግና በስራሕካ ከተርእዮ ለካ በተግባር ተርእዮ ለካ ይሉ። በክርስቶስ ኢየሱስ አምናችሁ በክርስቶስ ኢየሱስ አሚንኩም በኑሯችሁ መታየት አለበት። ብናብራሁም ክረአለዎ የምትድኑት በማመን ነው። እትድህንዎ በእምነት እውነት ነው። የኢየሱስ ልጅ የምንባለው ያንን የተሰራል የምንቀበለው በእምነት ነው። ሐቂው ውሉድ ኢየሱስ ክርስቶስ እንባሃለው እተሰራህናዮ በእምነት እዩ። አመንኩ ዳንኩ ብሎ ግን አይቆምም ነገሩ። አመንኩ ደሃንኩ ይሉሃ ግን ተጠዋየብልን እዩ። ይግለጽ እዩ፣ ይታያል፣ ይረአዩ፣ የሚነገር ነው፣ ዝዝረ የሚዳሰስ ዝድህሰስ እዩ፣ የሚፈተሽ ነው። ሰዎች ይመሰክሩለታል፣ ሰባት ይምስክሩልዮ፣ እምነት ይገለጣል ይላል። እምነት ይግለጽ እዩ ይብል እዩ። ኢየሱስ ጌታ ነው። አሜን። እና ስለ እምነት ሲያወራ ስለዚህ ብዛዕባ እምነት ክዛረብ ኮሎ ይሄንን ባላንስ ለማድረግ ነው ያዕቆብ የጻፈው። ነዚ ሚዛናው ንክገብር ኢሉ እዩ ያዕቆብ ጽሒፎ ይብል እና እንደዚህ ይላችኋል። ከምዚ ይብሎምካ እምነትኩም ይፈተሻል። ክፍተሽ የሚፈተሸው ትፍተሸሉ ምክንያት ድማ በመከራ ነው። በመከራ እዩ። ምክንያቱም ቁጥር 12 ላይ እንደዚህ ይላል። ስለዚህ አብ ቁጥር 12 ከምዚ ይብል በፈተና የሚጸና ሰው የተባረከ ነው። ተፈቲኑ ምስ ወፀ እቲ እግዚአብሔር ነቶም ዘፍቅሮ ተስፎም አክሊል ህይወት ክቅበል እዩ እሞ እቲ በፈተና ዝዕገስ ሰብአይ ብፁዕ እዩ ይብል። ከተፈተነም በኋላ ምስ ተፈተነ ይብል ለሚወዱት ንዝፈትዎ የህይወትን አክሊል ይቀበላሉ። አክሊል ህይወት ክቅበሉ እዮም። እና ትዕግስት የሚለውን ሐሳብ ትዕግስቲ ንዝብል ሐሳብ
በግሪኩ አብትናይ ግሪክ ሆፕሜኖ ብሎ ያስቀምጠዋል። ሆፕሜኖ ይብሎ ምን ማለት እንደሆነ ታውቃላችሁ? እንታይ ማለት ይዚ ሆፕሜኖ ማለት ሪሜይን አንደር ማለት ነው። ሪሜይን አንደር ማለት እዩ ከሆነ ነገር ስር ገብቶ መቀመጥ አብታት ዝሆነ ነገር አቲኻ ምጽናሕ ማለት እዩ። እንደዚህ ብሎ ያስቀምጣል። ከምዚ ብሎ ይቀምጣል። እግዚአብሔር ማንንም በክፉ አይፈትን። እግዚአብሔር ንዝኾነ በክፉ አይፈትንን እዩ። ፈተናው ሲመጣ ግን ፈተና ክመጽእ ከሎ ግና ይጠቀምበታል። ይጥቀመሉ እዩ። ለምን ንምንታይ ተተባለ? ትዕግስትን ያደርጋል። ትዕግስቲ ስለዘጥሪ የሚባል ነገር ትዕግስት ዝበሃል ነገር ሪሜይን አንደር ማለት ሪሜይን አንደር ማለት እሱ ሲሆን እሱ ከሆን ከሎ እናንተ ውስጥ የሚወለድ ነገር አለ። አባኹም ዝውለድ ነገር አለ። ወሳኝ ነገር ነው። አሁን የምነግራችሁ ወሳነ ነገር የሕጅዝ ነገርኩም ዘሎ በጣም የምታልፉበት ነገር እንደምታውቁት ነው። በትተሐልፍዎ ነገር ከም ትፈልጥዎ እዩ። እንደምንተዋወቀው ነው። ከም ንፋለጦ እዩ። ፈተናው ይመጣል። ፈተና ክመጽእ እግዚአብሔር ሆይ ለምንድን ነው በዚህ ማልፈው ትላላችሁ? እግዚአብሔር ንምንታይ በዚህ ሐልፍ ትብሉ? ለምንድን ነው በዚህ በልዩ ልዩ መከራ ውስጥ ማልፈው? ንምንታይ በከምዝ አይነት መከራ ዝሐልፍ ትብሉ? ልዩ ልዩ ፈተና ሲደርስባችሁ እንደ ደስታ ቁጠሩት። ዝተፈላለየ አይነት መከራ ክበጽሐኩም ከሎ ከም ሓጎስ ቁጸርዎ ይብል። መከራ ደስ የሚል ነገር አይደለም። መከራ ደስ ደብል ባህ ዘብል ነገር አይደለም። ነገር ግን ከመከራው በኋላ የሚመጣውን ነገር እያሰባችሁ ተደሰቱ። እንተሆነ ግና ድሕረት መከራ ዝመጽ ነገር እንደሐሰብኩም ባህ ይበልኩም ይብል። ክርስቲያን ከሆንክ በሉት አጠገባችሁ ክርስቲያን እንተሆንካ በልዎ መፈተን አለ በሉት። ክትፈተን አለካ ካልተፈተንክ በሉት ከዘይ ተፈቲንካ በልዎ የክርስትና ውበት ስለማይወጣ ናይ ክርስትና ጽባአኻ ስለዘይ ወጥ። እስኪ አንድ ሰው አሜን ይበል። አሜን። ያልተፈተነ ባይዘይ ማንንም የለም። ዝተፈተነ ሰብ ባይዘወይ የለን። ሙሴ ተፈትኗል። ሙሴ ተፈቲኑ፣ አብርሃም ተፈትኑ፣ ይስሐቅ ተፈቲኑ፣ ያዕቆብ ተፈቲኑ፣ ዳዊት ተፈቲኑ፣ ጳውሎስ ተፈቲኑ፣ ኢየሱስ ራሱ ተፈትኑ፣ ኢየሱስ በዓሉ ተፈቲኑ። እስኪ አንድ ሰው አሜን ይበለኝ። ሓደ ሰብ አሜን እስኪ ይበል። እንደዚህ ሆነ አይደለ? ኢየሱስ ክርስቶስ የሚከብርበት ታይም ደረሰ። እቲ ዝኸብረሉ ጊዜ በጽሐ ይብል እና መጸለይ ጀመረ። እሞ ክጽልይ ጀሚሩ ጌታ ሆይ ጎይታይ እቺ ጽዋ ከኔ እዛ ጽዋ ኸባይ ተለፍ ፈቃድ ትሁን። ፈቃድ ካንተ ሆይ አብ ደግሞ ፈቃዴ ነው አያልፍም አለ። አብ ድማ ፈቃደዩ አይሐልፍም ይብል። ኢየሱስ እምቢ እንተዝብል እና እናንተ ነፃ እንወጣ። አነ ንስኹምን ሓራይ ነወጽኒና አጋንንት አይሸነፍም። አጋንንቲ አይሰዓሩን ነው። አያችሁ ታገሰ ግን ይላል። ተዓጊሱ ግን ብል እንዴት ታገሰ እንደሚል ታውቃላችሁ? ከመሉ ተዓጊሱ ከምዝ ብል ፈልጦ ሊሆን ያለውን እያሰበ ይላል። ነቲ ዝኸውን እንደሐሰበ እያመሰገነ ይላል። እንደአመስገነ ይብል። ተደሰተ ይላል። ተሐጎሰ ይብል። ለምን? በሱ ሞት ንምንታይ ብሞቱ የሚድኑትን አየ። ዝድሕኑ ሰባት ርዩ። ምን አረገ? እስኪ ታገሰ በሉ። እግዚአብሔር ዛሬ ትዕግስት አድርጉ። እግዚአብሔር ለማዓልቲ ተዓገሱ ብለኩም አሉ። ሪሜይን አንደር ብለኩም አሉ። ስንጸልይበት የነበረው ክፍል ሚልኪያስ 3:3 ነው። ትማልን ጸልየሉ ዝነበራ እና አርእስቲ ሚልኪያስ 3:3 ብር እንደሚጠራ ልክዕ ብሩር ከምዝ ጸሪ በእሳት ውስጥ ወርቅና ብር ነጥሮ እንደሚወጣ ይላል። በሐው ድማ ወርቅም ብሩርን ጸሪው ከምዝወጽእ ልክ በጌታ ስትሆኑ ልክዕ በጎይታ ምስኮንኩም ጋፑ ብሪጁን መሃሉን አይነግራችሁም ጌታ። እቲ አማ አኸል ዘሎ ጋፕ አይነግረኩምን እዩ። እሳት ውስጥ ያሳልፋችሁ። በሐው ይሕልፈኩም። ወርቅ እሳት ውስጥ የሚገባው እንዲጠፋ አይደለም። ወርቂ አብ ሐው ዘአቱ ንኽጠፋ አይኮነ ይቀልጥና ይመክህሞ ቆሻሻው ይላቀቅ። እቲ ርስሓት ይልግስካው እዛ ውስጥ ያልፋል። ቡ ይሐልፍሞ ወርቅ ያንን እሳት ትዕግስት ማድረግ ካልቻለ ወርቂ ነቲ ሐው ክዕገስተ ዘይክኢልዎ የወርቅ እውነተኛ ማንነቱ ምን አይልም አይወጣም። ናይ ወርቂ ሐቀኛ ማንነቱ አይወጽም። ፍጹም ሊወጣ አይችልም። ፍጹም ክወጣ አይክእልን እዩ። ወርቅ እሳት ውስጥ ከመግባቱ በፊት ተራ ድንጋይ ነው። ወርቅ ቅድሚ አብ ሐው ምእታው አምኒዩ ማንም አይፈልገው። ማንም ከአይደልዮን እሳት ውስጥ ሲገባ በሐው ምስ ሐለፈግና የእሳቱን ሲዝን ሲታገስ ወርቅ ድማ ነቲ ናይ ሐው ሲዝን ምስ ተዓገሰ ሽሎ ሲያልፈው ክኢልዎ ምስ ሐለፈ ተራ ሰው ጋር አይደለም የሚገባው። ቀጥሎ ምስ ተራ ይኮነን ዝስራ ውድ በሆነ ነገር ነው አክሰስ የሚደረገው። ብኽቡር ብዝኾነ ነገር እዩ አክሰስ ትግበር። ዛሬ በብዙ ነገር እያለፋችሁ ሊሆን ይችላል። ሎሚ በብዙ ነገር እንደሐለፍኩም ሆነ ኸሊ በሚከብድ መከራ
ውስጥ ያለፋችሁ ሊሆን ይችላል ዝኸብድ አይነት ኩነታት እንደሐለፍኩም እሳቱ ጨምሮ ሊሆን ይችላል ተሐውን ወሲኹ ከሆነ ኸሊው መጸለይ አቅቷችሁ ሊሆን ይችላል መጸለይ አቢኩም ከሆነ ኸሊው እግዚአብሔርን መልሶ መጠየቅ እንኳን ደክሟችሁ ሊሆን ይችላል እግዚአብሔር ደጋጊም ካመህታት ደኺሙኩም ከሆነ ኸሊው እንደዚህ ነው የሚሆነው ሎም ግን ከምዝ ከሆነ እሳት ውስጥ ትግስትን ስታደርጉ አብ ተሐው አቅልም ስገበርኩ እግዚአብሔር ከናንተ ውስጥ የከበረ ነገር ያወጣል እግዚአብሔር ከባኻትኩም ዝኸበረ ነገር ከውጪ መውጣት ይጀምራል ባሁም ከውጪ ከጀምሪው እስኪ አንድ ሰው አሜን ይበል አሜን አንዳንድ መከራ ሓደ መከራ አንዳንድ ፈተና ገለገለ ፈተናታት በጸሎት ማሻገር አንችልም በጸሎት ክትሳገሩ ይትخلን ይሃ በጣም ብዙ ጴንጤዎች ብዙህ አመንቲ የኡነት የሚጸልዩት እትዝጽልዩ ጸሎት እግዚአብሔር ጋር ህብረት ለማድረግ አይደለም ምስ እግዚአብሔር ህብረት ንምግባር አይቆነ መከራቸውን ለማሳለፍ ነው መከሩ መታን ከሐልፉ ፈተናውን ለመሻገር ነት ፈተና መታን ከሳገሩ ወይ አንድ ቀን እየጾምን ነው 21 መዓልት እንጾማለና በሚያስገርም ሁኔታ ብዝገርም አይነት ኩነታ አንድ ቀን ጸሎት በኋላ ድህር 21 ጸሎት አንዳንዱ መከራ ከቆመበት ይቀጥላል ገለገለ መከራ ካብተ ተጣው ዘበሎ ቀጥል ለምን ሲባል ንምንታይ ምስተባለ እግዚአብሔር በዛ መከራ ነው እየወለወለ ውበታችሁን የሚያወጣው እግዚአብሔር ውበት መከራ እንዳወልወለ ጽባአሁም ዘውጾ በጣም የሚያማምሩ እንጨቶች ወይ በቤታችሁ ያሉ አልጋዎች በጣም የሚያማምሩ አዚዮም ጽቡቃት ዝሆኑ ናይ እንጨይቲ ስራሓት አብ ገዛሁም ዘለው መጀመሪያ ሲቆረጡና ሲመጡ እንደዛ አልነበሩ መጀመርታ ተቆሪጾም ከመጽሆሎ ከሙ አይነበሩን ከዛ ደግሞ እንጨት ቤት ገብተው በማሽን ይሰነጠቃሉ በድህሪው አብ እንደ እንጨይቲ አትዮም በማሽን ይጭደዱ መሰንጠቅ ብቻ አይደለም ምጭዳር ጥራ ይሆነ የሚያወጡት ድምጽ አለ በብርጭቆ ወረቀት ምን ይላሉ ዘውጽዎ ድምጽ ሎ በካትራ ፔትራ ድማ ይታሻሉ ይፈሕፈሕዩ ድምጹ ለጆሮ ይረብሻል እቲ ድምጽ ዋላን እዝን ኻዩ ዝርብሽ ለሰሚው ጭምር ይረብሽ ነት ሰምዖ ዋላ ይዝርብሽ ያንን ስቴፕ ታግሶ ያለፈንጭ ነት ደረጃቲ ተዓጊሱ ዝሐለፈ እንጨይቲ ጥሎ በጣም ውብ የሆነ ቫርኒሽ ይቀባል ሽዑ አዝዩ ጽቡቅ ዝሆነ ቫርኒሽ ይልከይ ስትነኩት ክትንክፎ ሆለኹም ልስላሴው ልዩ ነው ልስላሴው ውበቱ ልዩ ነው ጽባቂው ፍሉዩ አምጥታችሁ የሳሎን ጌጥ ታረጉታላችሁ አምጪኹም አብ ሳሎንኩም አብ ክቡር ቦታ ተቀምጡ ለምን ሲባል ንምንታይ ተተባለ ትሪያሉን ታግሷል ያ እቲ መከራ ተዓጊሱ ሐሊፎ የሚያልፍበት ነገር ታግሶት ነት ዝሐልፎ ነገር ተዓጊሱ ወይ ብዙ ሰዎች ታጋሽ ነኝ ይላሉ ብዙ ሰባት ተዓጉሳት ይናይ እሳት ውስጥ ግን አይቀመጡ አብ ሐውኹን ኮሎ ኮፋይሉ ያለፉ ግን ብድግ ይላሉ እንደ ሐለፉ ኮሎ ግን ብድግ የሆነ ነገር ባፋቸው ይላሉ በገለገለ ነገር በአፎም ይብሉ ፈተና ገጠማችሁ ፈተና ገጥሙኩም መከራ ገጠማችሁ መከራ ገጥሙኩም እንደ ሙሉ ደስታ ቁጠሩት ከም ሐጎስ ጌርኩም ቁጠርዎ ምን ማለት ነው ጳውሎስ እንታይ ማለት ይውዝ ጳውሎስ እምነታችሁ ይፈተሻል እምነትኩም ክፍተሽዩ ማመናችንንማ የእምነታችንን መጠን እግዚአብሔር ያውቀዋል አያውቀው ነቲ እማናን መጠን እምነትናን አምላክ ይፈልጦ ነው አይፈልጦ እምነታችንን ቼክ ሊያረጋ አይደለም እግዚአብሔር በዛ ውስጥ የሚያሳልፈን እግዚአብሔር እምነትና ቼክ ንخገብር ይሉ አይቆን ተልፈና ገና ሳንፈጠር ጀምሮ ምን ያህል የእምነት ጥግ እንዳለን እግዚአብሔር ያውቃል ገና ከይተፈጠርና ኾለና ክሳዕ ክንምንታይ እምነት ከምዘለና እግዚአብሔር ይፈልጥ እና እምነታችንን በመከራ የሚፈትሸው ታዲያ ለምንድን ነው እሞን እምነትናን ምንታይ በመከራ ፍትሾ ከውስጣችን የከበረ መዝገብ ሊያወጣ ካብውሽጥና ዝኸበረ መዝገብ መታን ከውጽ ስለዝደለ ውበት ሊያወጣ ዝኸበረ ጽባቀ ከውጽ ስለዝደለ የተለየውን እሱ የሚፈልገውን መልክ ሊያወጣ ነቲ ዝተፈለየ ነቲ እሱ ዝደልዮ መልክዕ ከውጽ ስለዝደለ እምነት ይፈተሻል እምነት ካፍተሽ በምን በመከራ በምንታይ በመከራ በፈተና ኢየሱስ ጌታ ነው ኢየሱስ ጎይታይ እስኪ አንድ ሰው አሜን ይበል አሜን አጠገባችሁ ያለውን ሰው ታገስ አብጎንኩም ዘሎ ሰብ ተዓገስ በሎ ንገሩት ተዓገስ በሎ ጳውሎስ ታውቃላችሁ አይደለ ጳውሎስ ፈልጦ ዲኹም አንድም ቀን ወላ ሐንት መዓልቲ ጌታ ሆይ እግዚአብሔር ከእስር ቤት እንዲያስፈታኝ ጸልዩልኝ ብሎ አያውቅም አምላክ ከቤት ማእሰርቲ ንኸፍታሐኒ ጸልዩ ኢሉ አይፈልጥኒ የሚሰጠው ርዕስ ምን እንደሆነ ታውቃላችሁ እትዝህቦ አርስተ ሳይ እስር ቤት ስገባ ቤት ማእሰርቲ አፌን ስከፍት አፌ ከፍት ኮለሁ እግዚአብሔር የምናገረውን እንዲሰጠኝ ጸልዩ እግዚአብሔር ነትዛረቦ ህበንሲ ጸልዩ ለይ የት ነው ጸልዩልኝ የምትለው ያበይኻ ጸልዩ ለይ እስር ቤት ስገባ አቤት ማእሰርተ ከአጥቆለሁ እንድፈታ አይልም ግን ክፍታ አይብል ለምን ገብቶ የሚሰራውን ስራ ያውቃል ምክንያቱም አቲው ነትሰርሖ ስራ ይፈልጦ እግዚአብሔር በእናንተ ሊሰራ ያለውን ስለሚያውቅ እግዚአብሔር በአኻትኩም ከሰርሖ ይሉ ንዝደለየ ነገር ስለዝፈልጦ ልፋችሁ በዛ ውስጥ ነው
بؤوغ أي حلفكمي ለምን ሲባል በውስጡ የተቀመጠውን እስር ቤት አስገብቶ እንደሚያወጣው ጳውሎስ ተረድቶ نمنتاي نتابوشتو زقمتو عبيت ما أسرت ዛሬ አንዳንድ ነገር ውስጥ ቁጭ ብላችኋል ገለገለ ሰባት ከምዚልኩም አለው ብዙ አይነት እሳት ውስጥ ያለፋችሁ ብዙ አይነት ሐውት ሐልፉ ትሆን ትቆል ይሆን በጣም እኮ ብዙ ተስፋ ሊያስቆርጥ ይችላል በጣም ተስፋ ትቆርጡ ትቆል ይሆን ነገን ፍጹም ልታዩበት አያስችልም ጽባህ መታ ንፍጹም ከሬካውን አይክልኝ ወርቅ እሳት ውስጥ ገብቶ حوي أب ورقي أب حو أتيو ይወጣል ተብሎ ይታሰባል كوتيل كاد حسب ፈሳሽ ነው እኮ የሚሆነው ፈሳሽ ይዝሆን ይቀልጣል ይመክህ ፎርሙን ይቀይራል ፎርም ይቀይር ምናልፍበት ነገር እኮ እንደዛ እትን ሐልፎ ነገር ከመዩ ነገ የሚበራ አይመስለን ጽባህ ዝበራ አይመስለን ነገ ሌላ ቀን አይመስለን ጽባህ ካልማዓልት አይመስለን ነገ የሚመጣ ነገር ያለ አይመስለን ጽባህ ዝመጽ ነገር አይመስልን ነገሮች ወደ ህይወታችሁ ሲመጡ ነገራት ናብ ህይወትኩም ከመጡ ሆሎ የምትወዷቸውን ሰዎች ከህይወታችሁ ስታጡ ሓደ እዋን ትፈቱዎም ሰባት ካብ ህይወትኩም ስኖም ኮለኩም በዛ ውስጥ ተጠቅመው የናንተን ውበት ያወጣው እግዚአብሔር ቡ ተጠቅሙ ነትናትኩም ጽባቀ ይወጣው እግዚአብሔር በፍጹም የፈተና ምንጭ ሆኖ አያውቅ እግዚአብሔር በፍጹም ምንጭ ፈተና ሆኖ አይፈልግም ፈተናውን ግን ከናንተ ውስጥ የከበረ ነገር ማውጫ ያደርጋል ነት ፈተና ግና ካባሁም ነት ዝኸበረ ነገር ንخወጽ ምክንያት ይገብሮ እዩ በእምነት መፈተን በእምነት መፍታን ትግስትን ያመጣል ትዕግስት የምጽ በመከራ እምነት አይመጣም ባይዘው በመከራ እምነት አይመጽእን እዩ ትግስት ነው የሚመጣው ትዕግስት ይዝመጽ ትግስት የሚወለደው ትዕግስት ዝውለድ በእምነትና በመከራ መካከል አሞንጎ እምነትን አሞንጎ መከራ ነው አያችሁ እምነትና መከራ መካከል ስትገቡ ሪሁም አሞንጎ እምነትን አሞንጎ መከራን ከተአቶ ሆለሁም ትግስት ይወለዳል ትዕግስት ድማ ይወለድ ሪሜን አንደር መሆን ብሎ መጠበቅ ነው ኢልካን እግዚአብሔር ቀጥሎ ሊያረግ ያለውን መጠባበቅ ማለት እግዚአብሔር ቀጥሎ ሆገብሮ ደሊዩን ዘሎ ነገር ምጽባይ ማለት እስኪ አንድ ሰው አሜን ይበል እስከ አሜን በሉ እና ለዚህ ነው አይደል በሸክላ ውስጥ የከበረ ምን ተቀምጧል ይላል ስለዚህ አባ ሐመሬት የከበረ መስገብ ተቀምጧል መጥቶ የሆነ ውርጅ ሲማታው ሸክላው ምን ያረጋል ይሰነጣጠቃል አብታ ሐመሬት መጪው ሓደ ኃይሊ ከወርድ ኮሎት ሐመሬት ይሰናጠቅ ሸክላው መፈራረስ ይጀምራል እቲ ሐመሬት ይፈርስዩ በቃ ከጥቅም ውጪ መሆን ይጀምራል ካብ ጥቅም ወጣይ ከሆን ይጀምራል እኔ ያልኳችሁ ያለው ነው እየገጠማችሁ መከራ እናንተን ማፈራረስ ጀምሮ ሊሆን ይችላል እቲ ዝገጥመኩም መከራ ናዓት ከፍርስ ጀምሮ ሆን ፈለ እንድትሆኑ ያረጋችሁ ሊሆን ይችላል ካብ ጥቅም ወጣይ እንዳገበረኩም ከሆነ ሸክላው ነው ከጥቅም ውጪ የሆነ ያለው እቲ ሐመሬት ይው የከበረውስ መዝገብ መውጣት ይጀምራል መገለጥ ይጀምራል እንደ አዲስ መቀጠል ይጀምራል በሐዲስ መቀጠል ይጀምር ማለት ነው ኢየሱስ ጌታ ነው ኢየሱስ ጎይታዩ እምነት ሁሉ ግራውንድ የሚያደርገው እግዚአብሔር ቃል ላይ እምነት ሁሉ ጊዜ ተጣው ዝብል ቃል አምላክ ነው ምክንያቱም እምነት የሚመጣው ከምንድነው ከመስማት ስለዚህ እምነት ካምንታ ይመጣ ከመስማት ከእግዚአብሔር ቃል ነው መስማዕ ድማ ካብ ቃል እግዚአብሔር ግን ፕሩፍ የሚደረገው በመከራ ነው እምነት ግና ፕሩፍ ዝግበር በመከራ ይባል ትግስት የሚባለው ነገር ይወልዳል ንምንታይን ተበልካ ትዕግስት ዝባል ነገር ይወልድ ይማል ለምንድነው ታዲያ ምንታገሰው ንምንታይና ነዓገስ ለምንድነው ዝቅ ምንለው ንምንታይና ትሕት ሙሉ እንድንሆን ሙሉ መታን ክንከው የማያሳፍር ሰራተኛ እንድንሆን ዘይሕፍር ሰራተኛ ነገ ለእግዚአብሔር የሚኮራብን እንድንሆን ጽባህ እግዚአብሔር ዝኮርዓልና ሰባት ክንከው እግዚአብሔር ምንም ቢያደርግ የማያፍርበት የሚተማመንበት እንድንሆን እግዚአብሔር ዝገበረን ተገበረ ዘይሐፍረልና ዝተአማመነልና መታን ክንከው ከላይ ሆኖ እግዚአብሔር ሲመለከተን ካብ ላዕሊ ሆይኑ እግዚአብሔር ክትምተና ሆሎ ዝና ቢመጣ ዝናን ተመጸ ገንዘብ ተመጸ ስልጣን ተመጸ ምንም አይሆንም ብሎ የሚተማመንበት እንዲሆን ዝኾን አይከውንን ይሉ ዝተአማመነልካ ሰመታን ክትከው ዛሬ ባይዞ እንዲህ ህይወታችሁን ገልጬ እንደማነብ ነው የሚሰማው ስለዚህ ሎም ማዓልቲ ህይወትኩም ገንጺ ለኸም ዘንብቦ ዘሎ ሆይኑ ይሰማል ኢዮብ ተመልከቱ ሰይጣን መጣና እግዚአብሔር ፊት ቆመ ሰይጣን መጪውስ አብ ቅድመ አምላክ ተጠወበለ ሀብት ስለሰጠኸው ነው ሀብት ስለዘሃብካዩ ይሉ ዝና ስለዘሃብካዩ ሰላም ተሪፎይ በልጆች ባርከኸዋል በውሉድ ባሪኽካዩ ይሉ ምን ይቀራል እንታይ ዝተረፈሎ ቅጥር ደግሞ ሰርተህለታል ቅጥር ድማ ጌርካ ለዚህ ነው እግዚአብሔር የሚለው ለሆሙ ይኻ እግዚአብሔር ዝብል አያችሁ እግዚአብሔር ግን ኢዮብን ያውቀዋል ሪኹም ዶ እግዚአብሔር ግን ኢዮብ ፈልጦ እምነቱ በመከራን ተፈትኖ
ተፈትኗል እምነቱ በመከራ ተፈትኗል እንደዚህ ያለ ከምዚ ሎ አይ እንደሱ አይደል ተማመንበታለሁ አይ ከም ኢኮነን ይተአማመን ያለውን ሁሉ እንኳን በወስድ ንዘለዎ ሁሉ እንኳን ተወሰድኩ ኢዮብ ነው አሁን ኢዮብ ይሱ ስለዚህ እንደዚህ ያለው ስለዚህ ከምዚ ሎ አያችሁ እግዚአብሔር መከራ አምጪ አይደለም ስለዚህ ሪሁም አምላክ መከራ ዘምጻ አይኮነን ሌላውን ነገር የፈለከውን አርግ አለው ነፍሱ አይተንክፍ ካል ነገር ግን ድሌት ካግበር ይሎ ስለዚህ ወስዶ ሲያነጥፈው አጋንንት ወሲዱ ሽዑ አጋንንቲ እንተ አዋረዶ ሲወስድበት ያለው ወስደሉ ሰርቆ ዘምቶ ሲያስነሳ ሰበይቱ ኸትላ አላ ሆሎ ቹን ሲወስድ ደቁ ወስድ ኮሎ ገንዘብ ሀብቱን ጠራርጎ ሲወስድ ገንዘቡ ሀብቱ ጸራሪጉ ወስድ ኮሎ እሱ ይገርማችኋል እንዴ ጤናውን ሲወስደው እሱ ዝገርመኩ እንዳገረመኩም ኮሎ ድማ ጠኑ ወስዶ ኮሎ ኮሎ ያክስ ይሆን በእንጨይት እንደ አሐኸኸ ከነብር ኮሎ እንዴ እኔና እናንተ ከነዚህ መካከል እስኪ አንዱን የሆነ ሰው አለ እዚህ መካከል እስከ ካባይን ካባኻትኩም እሲ ካብዚኤን ዝሆነ ሓንቲ እኮ ዘጋጠሞ ሰባሎ አጠገባቸው ያለውን ሰው እንደዚህ በሉት ጌታን ታምነዋለህ በሉት አብጎንኩም ዘሎ ጎይታ ተአምኖ ዲኻ በሉ የምታምነው ጌታ የኢዮብ አምላክ ነው ተአምኖ አምላክ ጎይታ ኢዮብ እዩ ተረት አይደለም የተጻፈው ጽንጽዋ አይሆነን ተጻፈ ተረት አይደለም ጽንጽዋ አይሆነን ኢዮብ ያለፈውን ነው ኢዮብ ነት ዘሐለፈው እዩ እና በጣም እሺ ነገር ዘግየት ሲል ብዙ ምንቀባጥር ሰዎች ገለገለ ነገራት ከድንጉየና ሆሎ ዘይተደለየን ዛረብ ሰባት እግዚአብሔር እንደዚህ ያላችሁ እግዚአብሔር ከምዚ ብለኩም ውበታችሁን ላወጣው ጽባኦሆም ከውጾ ነገ መልካም ነው የሚሆነው ጽባህ ሰናይ ዛሬስ ሎምኸ ታገሱ ተአገሱ ሪሜን አንደር ዝቅ ብላችሁ በዝምታ ጠብቁ ተህትልኩም በሰዓት ተጽበዩ አመስግኑ አታጉረምርሙ አይተጉረምርሙ እምነት በቃል ብቻ የሚነገር አይደለም እምነት በቃል ጥራይ ዝነገር በስራ የሚገለጥ በስራህ ድማ ዝግለጽ እምነት ያለ ስራ ሙት ነው ይላል እምነት በዘይ ተግባር ሙት ይብል እምነት የለም ማለቱ አይደለም ያዕቆብ እምነት የለን ማለቱ ይኮነን ያዕቆብ የእምነቱ ህይወት ፍሬው አይታይም ማለዛ እተናይ እምነት ህይወት ፍሬው አይራይ ስራ ላይ ዲስፕሌይ ካልሆነ አብ ስራህ እንደ ዘይ ተረጋግጦ አይራይኝ እምነት እንደ ሸራ ነው ታውቃላችሁ አይደል እምነት ከም ካንቫስ ታንኳ ላይ ያለ ሸራ ታውቃላችሁ አይደል አብ መርከብ ዘሎ እንደዚህ የሚደረግ ሸራ አብ መርከብ ዘሎ ጋንጽላ ሸራው ታንኳ ላይ ሆኖ ንፋስ ካልመጣ ምንም ጥቅም የለውም እቲ ጋንጽላ አብታ ጃልባ ሆይኑ ንፋስ ተዘይመጪው ጥቅም የብሉን ልክ ንፋሱ ሲመጣ ግን ሸራውን ምን ያደርገዋል ይገፋዋል እቲ ንፋስ ከመጽኦ ሆሎ ድማ ነቲ ጋንጽላ ይደፋው ሸራው በተገፋበት ሳይድ ታንኳ ምን ማረክ ትጀምራለች መንቀሳቀስ ትጀምራለች እቲ ጋንጽላ በተደፍአሉ አንፈት ድማ ታጃልባ ንፋሱ ካልመጣ ታንኳ አትንቀሳቀስ ንፋስ ተዘይመጪው ታጃልባ አይትንቀሳቀስን ልክ እንደዛ ነው ለእምነታችን ልክዕከሙ እምነትና እምነታችን እንደ ሸራው ብታስቡት እምነትና ልክዕ ከምቲ ጋንጽላ እንታሲብኩ መከራው እንደ ንፋስ ነው መከራ ድማ ከም ንፋስ መከራ ማንንም አጥፍቶ አያውቅም ክርስትና ውስጥ መከራ ንዝዋላ ሓደ ሰብ አጥፊው አይፈልጥ ውብ አድርጎ ግን ያውቃል ጽቡቅ ገይሩ ወልውሎ ግን ውበታችሁን ያወጣው አጸባቢቁ ግን እፈልጥ አይ ኖ ዛሬ ትንሽ ዝግ የሚያረግ ነገር እንደማወራ አውቃለሁ ሎሚ ይርዳአኒዩ ቁርብትለይ ስቅ ዘብል ነገር ዛረብ ከም ዘለኹ ስለዚህ የፈተና ዋናው ዓላማ ስለዚህ ዋና ዓላማ ናይ ፈተና እንታይ እግዚአብሔር እናንተን የማስለቀስ እቅድ የለውም እግዚአብሔር ንአኹም ከብኪየኩም ዓላማን መደብ ነው እግዚአብሔር እናንተን እንደው በቃ እንደው እስቲ ዛሬ ደግሞ እንደው ጭቆን ላርገው እንደው እስቲ ብለው እቅድ የለውም እግዚአብሔር ንአኻትኩም ከብኪየኩም መደብ የብሉን ፈተናው የሚመጣው ፐርፐዙ እቲ ፈተና ዝመጽ ዋና ምክንያት እግዚአብሔርም እዛ ላይ የሚጠብቀው ቀጥሎ እግዚአብሔር ድማ አቡ እግዚአብሔር ናዓና ጽበዮ ከውስጣችሁ ወርቅ እንዲወጣ ነው ከውስጥሁም ወርቅ ተቆልዑ ከወጽ እዩ ጌታ ነው ኢየሱስ ጎይታ እዩ በትዕግስቲ ስለዚህ የበሰለ ክርስቲያን በጣም ማቹር ያረገ ክርስቲያን የሚባለው ስለዚህ ዝበሰለ ክርስቲያን ወይ ማቹር ዝገበረ ክርስቲያን ፈተና የሌለበት ዝም ብሎ የሚያመሰግን አይደለም ፈተና ዘይብሉ ጽቂሉ ዘመስግን አይኮነን ፈተና ውስጥ ጸንቶ የሚቆም ሰው ነው ማቹር ክርስቲያን የሚባለው ፈተና ጸኒዑ ደው ዝብል እዩ ማቹር ክርስቲያን ዝባል እግዚአብሔር ዘወድኦ ኢየሱስ ጌታ ነው ኢየሱስ ጎይታ እዩ ስለዚህ እምነታችሁ ማንንም ባላየው ሰዓት ስለዚህ እምነትኩም ማንንም በዘይራዮ ሰዎችም ዙሪያችሁ በሌሉ ሰዓት ሰባት አብ ዙሪያኩም አብ ዘይብሉ ጊዜ በጨለመ ሰዓት ነገራት አብ ጸልመተሉ እዋን የሚፈተነው እምነታችሁ ያኔ ነው ትፍተን እምነትኩም ሽዑ እዩ ስለዚህ የእግዚአብሔር ድርሻ ፈተና ውስጥ ይወላል ስለዚህ ናይ እግዚአብሔር ግደ አብ ፈተና
እንድንጸና ጸጋ ነው የሚሰጠን ንኽንጸንዕ ጸጋ ይህበና እንድንበረታ ጸጋ እንጂ የሚሰጠን ወይ ልጄ ተንገበገበች ብሎ ብድግ አያደርግ ንኽንብርትዕ ጸጋ ህበና እምበር ወደይ ኢሉ አየልዕለናን እዩ ፊታችሁ ስለረዘመ እስቲ በራሳችሁ ምሳሌ ልስጣችሁ እስከ ቁርብት ላይ በአሃትኩም አብነት ልጅ የወለዳችሁ ቅዱሳን ቆልዑ ዘለኩም ቅዱሳን ልጆቻችሁ ታበሏቸዋላችሁ አይደል እንደቆም ተብልዑም ይሁን ከዛ በኋላ አንድ አመት ይሆነዋል ሓደ አመት ሆኖ ምንድነው ከዛ መሆን ያለበት ዳዴ ማለት አለበት ሽዑ በእግሩ ኸይድ ከጅምራለሁ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ ብላችሁ እጅ ብጭኑበት ይመላለሳል ብሽም ኢየሱስ ክርስቶስ ተንስ እሞ ተመላለስ ተትብሉም ተንሰ ጾም ጸሎት ገብታችሁ 21 መዓልቲ ጾምን ጸሎትን አትይሆን አዝሃለሁ አሁን ሩጥ ብትሉት ይሮጣል እዝዘካለሁ ተስ እጎይ እንተ ትብሎ ምጎይ ሄዶ አይሮጥም አይጎይኝ ፈገግ ነው ለሚያያችሁ ማለት ፍሽኽ እንዳበለ ጥራይ ጥምተኮ ፈለገ እጅ ብጭኑ ዘይት ብትቀቡት ዝደለ አይነት ኢድኩም ተተምብሩ ዘይትን ተትለኺዎ አይንቀሳቀስ እሱ ይገርማችኋል እንዴ እሱ ይገርመኩም አለ የጸለያችሁበት የጌታ እግዚአብሔር ራሱ ከላይ ቆሞ አብሮ ያያችኋል እግዚአብሔር በዓሉ አብላል ደው ይሉ ይጥምተኩም ሰው አንዳንዶቻችሁ እንደዛ ያያረጋችሁ ስለሆነ ማለት ገለገለ ሰባት ከሙ እንዳገበርኩም ስለዝሆንኩም ማለት ምንድነው የምታረጉት ግን እንዲራመድ እንታይ ተገብሩ ሕጂ ስጉም ተመታን خلبت ተመግቡታላችሁ ተመግቡ ይሁን ስለዚህ በዛ መካከል ልጁ ይወድቃል ስለዚህ በዚህ መንገዲ ተወዲ ይወድቅ ይነሳል ይትንስ ድማ እና የሆነ ቀን ወድቆ እዚህ ጋር ትርትር ብሏል አብገለ እዋናት ወዲቁ አብ ግንባሩ ሕጂ ተጎዲኡ ሎን በሎ እዚህ ጋር ተተርትሯልና ወድቆብኛልና ልጄ እንዲራመድ አልፈልግም ብላችሁ ትጸልያላችሁ ስለዚህ ወዲቁ ግንባሩ ተሐሲሞ ከድህረጂ ከኸይድ አይደልዮን ይልኩም አይጽልዩን ይሁን መቸስ ይሄንን ታክሙትና ሌላ ጊዜ ደግሞ ይወድቃል ተሐክሙሞ መሊሱ ካለ ጊዜ ድማ ይወድቅ በሳይንስ ባይዞቤ አንድ ጻል ልጅ በሳይንስ ሓደ ቆልዓ ለመራመድ ንኽራመድ 1500 ጊዜ ወድቆ ይነሳል 1500 ጊዜ ወዲቁ ትስዩ አሁን እናቶቼን ስትሰሙ እኔ 1500 ጊዜ ልጄ ከሚወድቅ ቢቀርስ ትላላችሁ ስለዚህ አዴታት ነዝክ ተሰምዑ ኮለኩም ወደይ 1500 ካብዝ ወድ ጊዜ ካብዝ ወድቅ ሲን ተስተርፍ ከመ ምኑን ነው የምትታገሱት እንታይ ይሁም ትዕገሱ መውደቁን ትታገሱታላችሁ ነትሙዳው ይሁም ትዕገሱ ተር መድማቱን ትታገሱታላችሁ ምድማዩ ትዕገሱ ለምን ንምንታይ ቀጥሎ የሚራመድ ይሆናል ቀጥሉ ክራመድ ቀጥሎ ራሱን የሚችል ይሆናል ቀጥሉ ርሱ ኸሊዩ ቀጥሎ የናንተ መከታ መሆን ይችላል ቀጥሉ ጎንኩም ሆኒ የናንተን መልክ ዲስፕሌይ ያደርጋል ነትናትኩም መልክ እግዚአብሔር በምታልፉበት መንገድ ውስጥ አሁን እግዚአብሔር ብትሐልፎ ዘበለ ሁሉ ጎደና አይደለም ዝም ያላችሁ አኪኑ ይኮነ ሰይሉ ረስቷችሁ አይደለም ዝም ያላችሁ ረስዑ አይኮነ ሰይሉ እንደዚህ ብሎ ያያል እግዚአብሔር ከዚሉ እግዚአብሔር ከዚህ መከራ በኋላ ካብ ድህርዝ መከራ ከዚህ እሳት በኋላ ድህርዝ እሳት ቀጥሎ የኔን መልክ አይባታለሁ ጽልናቴ መልክ ቀጥሎ እኔን ይዛ ትራመዳለች ኢላና አይ ሒዛብ ሱቁም ይሄኛውን የሚያስረሳ ክብር ላይ ላይ ገለጻል ክብር አብልዕ ሊያخورድ ይብል ለዛ ነው ነዚዩ ድማ እግዚአብሔር የሚታገሰው እግዚአብሔር ዝዕገስ ታገሱ እስኪ ታገሳለሁ በሉ ስለዚህ ይዕገሰ ይስከበሉ ያላላችሁ አላችሁ ድገሙና እታገሳለሁ እስከ ይዕገሰ ይበሉ ባትሉም ባይዘው አይቀርም ተዘይት ብሉን ባይዘው አይተርፍን ሁሉ መከራ ካጋንንት አይደለም ሁሉ መከራ ካጋንንት ይቆና እግዚአብሔር እናንተን ለማሳደግ እግዚአብሔር ናአኹም ከዕቢሉ ከዳዴ ወደ እርምጃ ወክ እንድታረጉ የሚጠቀምበት መሳሪያ ካብዳዴ ናብ ስጉምቲ መታን ንኽትከዱ ዝጥቀመሉ መሳሪያ እዩ ኢየሱስ ጌታ ነው ኢየሱስ ጌታ እዩ ስለዚህ አንደር ሪሜን ማስቀረት ማትችሉት እግዚአብሔር የሚሰራው ነገር አለ ከተትርፎ ዘይት ሁሉ እግዚአብሔር ዝገብሮ ነገር አለ ላይ የሚያደርገው ነገር አመንገድኩም እግዚአብሔር ዝገብሮ ነው ማድረግ ያኔ እስኪ ትዕግስት በሉ ትዕግስቲ መታገስ ኢየሱስ ጌታ ነው አሜን ባይዘው ልክ ስትታገሱ እምነታችሁ ያደገ ይሄዳል ክትዕገሱ ሁሉም እምነትኩም እንደ አበየ ይኸይድ ህፃን ልጅ እያደገ 10 እየወደቀ ቆልዓ እንደ አበየ 10 ጊዜ እንዳወደቀ እንዴ አንድ ህፃን ልጅ እኮ ምን ነው ባልተፈጠረ ለማለት ሩብ ጉዳይ እስኪቀራችሁ እኮ አለ ባይዘው ገለገለ ቆልዓ ሐጂ እንታይ ያለው እንተዚህ ተፈጥረ ስጋት ብሎ ይከታል አብ ሐዊዱ ሲሊንደር ሄዶ ያበራል አብ ገለ ሄዶ ይውልዕ ራሱ አልፎ እኔንም ሊያጠፋኝ ነው እስክትሉ ድረስ ማለት ወኸጥፋኒ ወላይ ስጋት ብሎ ማለት ነው ጉደኞች አሉ እኮ አንዳንድ ገሞ ሙዕያት ቆልዑለው ምን ነው ጌታ ሆይ ምናምን የምትሉባቸው እንታይ ያለው አታጎይታ ትብሉ አይነት ወዕያት ቆልዑለው ላይሆን ይችላል ቶም ቆልዑም ሆይኖም ከይኮኑ ቆልዑ ሌላ ሰው አምጥቶ ከሚሰራችሁ በራሳችሁ ልጆች እናንተ ሊሰራም ሊሆን ይችላል ሓደ እዋንሲ በኻል ሰብ ገይሩ ካብ ሰራሐኩም አምላክ በደቅኩም ገይሩ ሰራሐኩም ደልዩ ኾን ኽእል ኢየሱስ ጌታ ነው ኢየሱስ ጌታ ይኖ እንደዛ ሲሆን ከም ኾን ኮሎ ማልቲ
በዛ ነገሩ ስታልፉ بو ክትሓልፉ ከለኹም አንድም ቀን ተስፋ ቆርጣችሁ ታውቃላችሁ? ሓደ መዓል ተስፋ ቆሪጽኩም ትፈልጡ? ወይ ደግሞ ነገሩን እንዲያልፍ የምታረጉት ነገር አለ? ወይ ድማ እቲ ነገር ንኽሓልፍ ትገብርዎ ነገር ኣሎ ዶ? እንዲራመድ ስለሆነ ዓላማችሁ ንኽስጉም ስለዝኾነ ወክ ንኽገብር ስለዝኾነ ዕላማኹም ያንን ሁሉ ምን ታደርጉታላችሁ? ነቲ ሁሉ እንታይ ትገብሮ? ትታገሱታላችሁ። ትዕገሱ። እርር ብትሉም ትታገሱታላችሁ። ሕርር እንዳበልኩም ዋላ ትዕገሱ። ውጤቱ መራመድ ነው። ምክንያቱም ኣብ መወዳእታት እንዳውም ውጤት ትመግቡታላችሁ። እያቃጠላችሁም ትመግቡታላችሁ። ከማን ተብልዕዎን ወክ ትመግብዎን እንዲያረግ መታን ክስጉም እግዚአብሔር በዚህ ውስጥ እያሳለፋችሁ ያለው ለዛ ነው። እግዚአብሔር በዚህ ሕልፈኩም ዘሎ ንኹም እዩ። የምስራች አለኝ ከዚህ ስለዚህ ለው መዓልቲ ብስራት አለ። የምሬን እኮ ነው ማወራችሁ። ናይ በሐቂ ዝነግረኩም ዘለኹ እግዚአብሔር ነገራችሁን ይቀይረዋል። እግዚአብሔር ነገርኩም ክቅይሮ እዩ። መልካችሁን ይቀይረዋል። መልክዕኹም ክቅይሮ እዩ። ውበታችሁን ይቀይረዋል። ጽባኹም ዛሬ ክቅይሮ እዩ። ያለቀሳችሁት ሎሚ ዝበኽኹም እስከ መጨረሻው የምትስቁ ያደርጋችኋል። መወዳእታ መሳቅ ብቻ ይገርማችኋል እንዴ? ምስሐቅ ጥራ ይገርመኩም አሎ። ለብዙዎች የሳቅ ምክንያት ያደርጋችኋል። ለብዙሓት ምስሐቅ ምክንያት ለብዙዎች የብርታት ምክንያት ያደርጋችኋል። እግዚአብሔር ነገራችሁን በዚህ መልኩ ይቀይረዋል። ነገርኩም በኸምዚ መንገድ ክልውጦ እዩ። እስኪ እንጸልይ። እስከ ንጸልይ። ሪባካ ታራላቦስ